ሰላም የተወደዳችሁ የኳስ ወዳጆች፣ የሰዓቱን ጠብቀን የምናቀርብላችሁ የእግር ኳስ ዝውውር ቻናላችን ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እና ላይክ አድርጉ። በየዕለቱ ዝውውር ዜና እንዲደርሳችሁ ደውሏን መጫን እንዳትረሱ። ወደ ዝውውር ዜናዎቹ አልፋለሁ። ቪዲዮ ስለሚጠቅም እስከ መጨረሻው ተመልከት። ሌስተር ሲቲ ዲቫይን ሙካሳን ከማንቸስተር ሲቲ በውሰት አስፈርሟል። ሁሉም ነገር በሌስተር ሲቲ ፉትቦል ክለብ ተጠናቋል። ሙካሳ አዲስ ፊልም በሲቲ እየፈረመ መሆኑ እየተነገረ ነው። እዛው ከሌስተር ሲቲ ሳንወጣ ከሙካሳ በኋላ ዱጆዋን ሪቻርድሰን ከቼልሲ ማስፈረሙን ይፋ አደረገ። ክለቡ ራሱን ለማጠናከር ብዙ ተጫዋች ላይ ፈሰስ እያደረገ ነው ሲሉ ፋብሪዞ ሮማኖ ተናግረዋል። ናፖሊ የ17 ዓመት ታለንት ተጫዋች ከቦካ ጁኒየር አምጥቷል። ይህም ተጫዋች ሚልተን ፔሬራ ይባላል። ሚልተን ፔሬራ ሁሉንም ውል መደበኛ ሰነዶች አሟልቷል። ከረጅም ጊዜ በፊት ጀምሮ ከተጫዋቹና ካምፑ ጋር የተደረገ ስምምነት ሁሉም ነገር አሁን በይፋ ተፈጽሟል ተብሏል። ፔሬራ ናፖሊ መጫወት እንደሚፈልግ በኢንተርቪው ተናግሯል። የሚኒስተር ዩናይትድ ጄምስ ሮድሪጌዝን ለማስፈረም በሚደረገው ስምምነት ላይ በተራራቀ ድርድር ላይ ናቸው። በመጨረሻም ደረጃዎቹ ድርድሮች ዝርዝሮች መስተካከል አለባቸው። ከዚያም ሁሉም ከኮሎምቢያ ኮከብ ጋር ይጨርሳሉ። ሴሬራ አርና ቶምቦገርት ለመጀመሪያ ጊዜ እንደዘገቡ ከሆነ ጄምስ ለመዘዋወር ጓጉቷል ብለዋል። ዳዊት ኦፓሚቾ በቅርቡ እስከ ሰኔ 2030 ድረስ በባየርን አዲሱን ውል በይፋ ይፈርማል። ሞኒክም እንደገለጸው ስለ አዲሱ ስምምነት ልዩ ዘገባ ተቀባይነት አግኝቷል ብለዋል። አክለው 100% የተረጋገጠ ሆኗል። ኦፓም በብር ለመጻፍ ዝግጁ ነው። እንደተገለጸው ከሆነ የመልቀቅ አቅጽ ይኖራል። እናም ብዙ ክለቦች ኦፓን ለማግኘት ጓግተዋል። ሆኖም ግን ከሪያል ማድሪድ ምንም አይነት የጨረታ ጥያቄ አልቀረበም። ኤንግሎ ካንቴ ውሉ ከተጠናቀቀ በኋላ በአልኢታድ እስከ ሰኔ 28 ድረስ የሚያቆየውን ውል ፈረመ። ካንቴና አልኢታድ ከሰነዶቹና ኦፊሴላዊ መግለጫ ጋር ከተያያዙ በኋላ በፊፋ አረንጓዴውን ፍቃድ አግኝተዋል። ወደ መጨረሻው የዝውውር ዜና እናልፋለን። ቻናሉን ሰብስክራይብ በማድረግ ተባበሩኝ። ሳንድሮ ቶናሊ በጥር ወር ለመውጣት አቅዷል። ቶናሊ ምንም ቢሆን በጥር ወር ለመውጣት ባያቅድም ከኒውካስል ከክለቡ በኩል የማይቻል ነበር። የበጋ ዝውውር መስኮት እቅዶች በርካታ ክለቦች በጉጉት ሲጠባበቁ ሊለያዩ ይችላሉ ተብሏል። የሚወሰንበት ጊዜ ከተጫዋቾቹ በኩል ከመስኮቱ በፊት ይሆናል ተብሏል። ለሰዓቱ ያለን የዝውውር ዜና ይሄን ይመስል ነበር። እንዳቀይረው ምነግር ነገር አለ። ማታ አርሰናል ቼልሲን በካራቦ ካፕ 1-0 አሸነፈው። እናም ወደ ፍጻሜ አለፈኩ። ባርሳም በኮፓ ዴል ካፕ አልባክቴን 2-1 ቀጣውኩ። ስላዳመጣችሁኝ አመሰግናለሁ። ከተመቻችሁ ቻናሉን ሰብስክራይብ አድርጉት፣ ላይክም ደወል መጫን እንዳትረሱ። ወዳችኋለሁ።